የሀዋና የጀማል ነገር እንግዲህ ማለትም የነኝህ እ የሁለት ጥንዶች ነገር በጣም እየገረመኝ መጥቷል ማለት ነው። ቆይ ሀዋና ጀማል ወዴት እየሄዳችሁ ነው? ሀዋና ጀማል አሁን እንግዲህ ሁሉን ነገር እያሳዩን ነው። እሷ በጎን ስትጀናጀን፣ እሱ በጎን ሲጀናጀን፣ በቃ የማያሳዩን ነገር የለም አላሉና የሚበሉት ሳይቀር ያሳዩናል ማለት ነው። የሚበሉት ሳይቀር በሚዲያ ማውጣት ምን ማለት ነው? ሌላስ ምንድን ማሳየት ነው የቀራችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ ማለት ነው። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱ ለማለት እወዳለሁ። ዛሬም እንግዲህ ያው በእነኝህ በሁለት ጥንዶች ከች ብያለሁ ማለት ነው። ትናንትና አልተመቸኝም ነበረ። ያው እንግዲህ በሰው ቤት ስትሆኑ ሁሉ ነገር አይመቻችላችሁም እና አልመጣሁም። ዛሬ ብቅ ብያለሁ ማለት ነው። እንግዲህ ሀዋና ጀማል ዛሬም ደግሞ በአዲስ ቪዲዮ መጥተዋል ማለት ነው። ያው እንደምታዩት እንግዲህ ድርቆሽ በቃ በወጥም አልሰራምም ምንም አላደርግም። ስለዚህ ብትበላ ብላ ባትበላ የራስ ጉዳይ ብላ እንዳቀረበችለት እያሳዩን ነው ማለት ነው። ቆይ እናንተ ሁለት ጥንዶች ግን ምን እየሆናችሁ ነው? ማለት ያለ ወጥ ደረቅ እንጀራ ድርቆሽ አይድ ድርቆሽ ቆንጆ ምግብ ነው። በነገራችን ላይ ግን ያላግባቡ ስላቀረብሽለት ብቻና ብቻ ነው። ግን ማለት ለእናንተ አሁን ይሄ ቪዲዮ እንዴት ያኔ እንዴት አያችሁት? ከልጅ ፊት ይህን ቪዲዮ መስራት ትክክል ነው ወይ? በነገራችን ላይ እንደዛ አላግባብ የሆኑ ቪዲዮዎችን የልጆቻችሁ ፊት ባትሰሩ ደስ ይላል። በእርግጥ ያው እናንተ ተመካክራችሁ የምትሰሩት ቪዲዮ ቢሆንም የልጆች ቅንጭላት ደግሞ እውነት አድርጎ ስለሚስለው እና የልጆች ቅንጭላት ደግሞ መቼም ስለማይረሳ ይህንን ለልጆቻችሁ ባታስተምሩ ጥሩ ነው። አሁን በቃ እናት ልጅቷ ምን ትላለች መሰላችሁ? በቃ ልበልሽ ትላታለች። ይሄን ጥሩ አይደለም። ምክንያቱም ልጅ አቡካው ለራስ አይበቃም ይባላል ማለት ነው። እናንተ ሁለት ጥንዶች ግን ሰሞኑን የምትሰሯቸው ቪዲዮዎች እኔ እንጃ ብቻ ተመልካችም ኮሜንታተሮች አይታችኋል የሚሏችሁን እና እኔ እንጃ አላግል ኮሜንት እንኳን አንብባችሁ ትንሽ እንኳን ወደ መለስ ለራሳችሁ መለስ አድርጋችሁ በቆንጆ ቪዲዮ ብትመጡ አስተማሪ በሆነ እናንተን ሊያስገመግም የማይችል ቪዲዮ ብትሰሩ ደስ ይላል። ማለት አሁን በቃ ብዙም ጊዜ ኮሜንት ሳነብ ሀዋ ቡና እያፈራረሽ ነው ደስ የሚልብሽ የሚያምርብሽ ነይ በቡና ሻምቲን ይዛችሁ ምናምን የሚል ብዙ ኮሜንቶች አሉ። እኔም እያነበብኩ ነበር። ከእነዚህን አስተያየት ከሰጡ ኮሜንታተሮች አንዷ እኔም ነኝ ማለት ነው። እኔም ነኝ። እኔ ለራሱ ቡና እየፈራረሽ ሀዋ ስትመጣ ነው ደስ የሚለኝ እና ያቸው የሚለኝ እና ልጃቸውን ይዘው ሲመጡ ማለት ነው። በእንደዚህ ደግሞ ወጣ ባለ ቪዲዮ ሲመጡ ትንሽ ጥሩ አይደለም ማለት ነው። በነገራችን ላይ እና በነገራችን ላይ ምን ለማለት ፈልጌ ነው፣ እንደዚህ አይነቶችን ቪዲዮ እንደው ጋብ ብታደርጓቸው። ይሄ ማለት የኔ ሳይሆን የሁሉም አስተያየት ሊሆን የሚችል ነው ብዬ አስባለሁ። ይህ ደግሞ የእናንተ ፉክክር ጥሩ አይደለም። ስትጀናጀኝ ታሳይናለሽ አንቺ አንተም ስትጀናጀን በጎን ሁለታችሁም ለየብቻ የሆነ ሀረካት ታሳያላችሁ ማለት ነው ለተመልካች። እናንተ የቤታችሁን ገበና
መደበቅ አልቻላችሁም ማለት ነው። በካሜራ ጀርባ የሚወሩትን ሁላ በሚዲያ አምጥታችሁ ታወሯቸዋላችሁ ማለት ነው። እኔ አይዳ እየጠፋባችሁ ይሁን እኔ እንጃ ብቻ ለምን እንደው አላውቅም። ባይዘዌ ይህንን እንደዚህ አይነቶችን ቪዲዮ ስትሰሩ ትንሽ ለእናንተ እኔ እንጃ የምን ያክል ነው ደስታን ይፈጥራል የእውነት። እስኪ እንደው ጥያቄውን ለእናንተ ልተወው ማለት ነው። ሲቀጥል ሲቀጥል ማለት ነው ሌላ ቆይ ሁሉንም ነገር እያሳያችሁን ነው ማለት ነው። በቃ ስለ ሁሉ ነገር እያሳያችሁን ነው ማለት ነው። ከዛስ ምን ማሳየት ነው እናንተ አሁን ለኛ የቀራችሁ? ምንድነው ደግሞ ነገ የማታሳዩን? ያላሳያችሁን ነገር የለም። እንግዲህ ከምግባችሁ ሳይቀር ቤታችሁ ውስጥ አመጋገባችሁ ራሱ እንዴት እንደሆነ ስለ ሙያ አለው የለሽም በቃ ስለ ሁሉ ነገር እየመጣችሁ እያስረዳችሁን ነው እያሳያችሁንም ነው ማለት ነው። ሌላ ለእኛ የምታሳዩት ነገር ምንድን ነው የቀራችሁ? ኧረ እናንተ እኔ እየፈራኋችሁ ነው። ብዙ የተደበቁ ነገሮችን እያመጣችሁ ወደ ሚዲያ የማይወጡ ነገሮችን እያመጣችሁ እያሳያችሁን ስለሆነ ደግሞ ትልቁ ድብቁን ነገር ደግሞ መቼም እኔ እዛ አልለውም እናንተም ታውቁታላችሁ። እሱን እንዳታሳዩን ብቻ ነው የምፈራው። እኔ እሱን ነገር ብቻ ነው እየፈራ ያለሁት። ምክንያቱም ወደ ሚዲያ የማይመጡ ነገሮችን ብዙዎችን እያመጣችሁ ስለምታሳዩን ያን ነገር ታመጣላችሁ ብዬ እኔ ራሱ እየፈራሁ ነው። አደራ አደራ እሱን እናንታችሁ ደግሞ እንዳታሳዩንና ምን ልበላችሁ። ሲቀጥል ምንድን ነው ወደ እውነተኛው ስገባ እንደው ቀልዱን ልተወውና ጀማል ለሚስትህ ክብር ይኑርህ፣ አንቺም ለባልሽ ክብር ይኑርሽ፣ ተከባበሩ። በቀደም ሰራችሁ ቪዲዮ ላይ ተመልክቼዋለሁ፣ ግን ቪዲዮ ለመስራት አልተመቸኝም። ማለት የትናንትናው ቪዲዮ መሰለኝ እና ምንድን የቀልድም ቢሆን እንዴት አድርጎ እንደሚያመላግጣት ግን ጀማል፣ ኧረ ጥሩ አይደለም። እኔ ከስርቡ ሁላ የምጠላው የእውነትም ይሁን በቀልድም ቆዳ የሚባል ስድብ በህይወት አልወድም። አውዝ ቢላ ቆዳ ብሎ ሲሰድባት እኔ የምር እናደዳለሁ። እሷ እንደትሆን ደግሞ የሰው ሱብሃንአላህ እንትኑ የተለያየ ነው። ቆዳ በቃ በቀልድ ቪዲዮ ተመካክረው የሰሩት ቪዲዮ ቢሆንም አንዳንድ የሚናገራቸውን ነገሮች ወላሂ ሚዲያ የማይወጡ ናቸው እና በጣም ትንሽ ያስቀይማሉ። እና ለአንቺም ለባልሽ ክብር ይኑርሽ፣ አንተም ለሚስትህ ክብር ይኑርህ። ተከባበሩ። ባልና ሚስት ሲከባበር ነው። ባልና ሚስት ሲከባበር በቃ እርዚቁም በራሱ ጊዜ ይመጣል። ሞ እንደዚህ የሆነ ያልሆነ ነገር እየወጣችሁ ቪዲዮ ስላሳያችሁ ስላስተማራችሁ እንትን ስላላችሁ አይደለም። አላሁ ተዓላ ከየትም እንደሚያመጣው አታውቁም፣ ያመጣዋል እርዚቁን። እናንተ ዋና ቁም ነገሩ እናንተ መተሳሰብ፣ መተዛዘኑ፣ መፈቃቀሩ ብቻና ብቻ ነው እንጂ እርዚቁን አላህ ይዞታል። በብልጠት መቼም አይከበርም አይደለ? አላሁ ተዓላ ሲደብርልን እንጂ በብልጠት አይደለም የምንከብረው። በብልጠት በሆነ ማለት ነው። በብልጠት በሆነ ስንቱ በከበረ ነበረ። ስለዚህ በብልጠት አይደለም፣ አላሁ ተዓላ ከላይ ሲያዝልን ነው ማለት ነው። ውድ ተመልካቾቻችን እናም ምን ለማለት ፈልጌ ነው፣ ከልጆቻችሁ ፊት እንደ አይነት ቪዲዮ ይሄ ቪዲዮ እስከ ልጅ የሚቀመጥና የሚታይ ቪዲዮ ነው፣ አይጠፋም። ስለዚህ ልጆች ከእናንተ ምንድን ነው የሚማሩት? አሁን እናንተ በቃ እየተናናቃችሁ እሷ ሙያ የላትም እኔ ወደ ሌላ ሴት መሄድ ነው የምፈልገው፣ እሷ ደግሞ በቃ አንተ በቃ ቆንጆ ከአንተ በላይ ቆንጆ አለ አታምርም። በቃ ይሄን አሁን ይቺ ልጃችሁ ቁጭ ብላ እያዳመጠቻችሁ ነው። የልጅ አእምሮ ነው እና አእምሮዋ ያጠነጥናል፣ አእምሮዋ ውስጥ ይቀመጣል። ነገ ይቺ ልጅ እንደዚህ ትንሽ ሆና እኮ አትቀርም፣ ማዳም ትደርሳለች። እናንተ የደረሳችሁበት ደረጃ ኢንሻአላህ ቢዝኒላ ስትደርስ ይቺ ልጅ የአእምሯ የሚያጠነጥነው እንደዚህ ነው እና ይህንን ነገር ስላታስቀምጠውና የእናንተን አስተሳሰብ የእናንተን ሀሳብ ይዛ ነው የምታድገው እና ከአእምሯ ውስጥ አይቀረፍም። ስለዚህ የልጅ ፊት የሚሰሩ ቪዲዮዎችን መጥፎ ቪዲዮዎችን ባትሰሩ ጥሩ ነው ማለት ነው። እውነቴን ነው እና ይቺ ልጅ ነገር ሙያ የላትም በቃ አታምሪ ምናምን እያለ ሲያመላግጣት ነበር እና እንደዚህ በቃ ይቺ ልጅ ነገ ደግሞ
አዎ እናቴ እንደዚህ ነበር የምትሰራው። በቃ እኔም እንደዚህ ማድረግ አለብኝ። ወንድ ልጅ እንደዚህ ማድረግ እናቴ እኮ ትናንት አባቴ እንደዚህ ስታደርገው ነበር። ከዛም በኋላስ ይሄን ስታደርገው እልኩ ይገባል ምናምን። ከአሁን በኋላ እኔም እንደዚህ ይቺ ልጅ ይህንን ነው ይዛ የምታድገው፣ ይህንን ነው ይዛ የምትነሳው። እመኑ እመኑ። እና ከልጅ ፊት መጥፎ በቃ አሁን ልጆችን ከትምህርት ቤት ሲመጡ ሁልጊዜ ድብድብ ካስተማራችኋቸው እንደባደብ ነው፣ በዛው ነው የሚያድግባቸው፣ በዛው ነው የሚቀጥሉት። እናሳ ስርዓት ይዛችሁ ታሳደጋችኋቸው፣ ኑ ጻፉ፣ አንብቡ። ሁልጊዜ መጽሐፍ ላይ ትኩረታቸው ከሆነ በቃ እስከ መጨረሻው ድረስ መጽሐፍ ነው ጓደኛቸው። መጽሐፍ ጋ ነው በቃ እንባብ ጋ ነው በቃ ሀላስ አእምሯቸው የሚላተመው የሚያያዘው። ስለዚህ ሁሉም ባሳያችሁት ልጆች ባሳያችኋቸው መንገድ ነው የሚቀጥሉት። ያን መንገድ ይዘው ነው እስከ መጨረሻው ድረስ የሚሄዱት። እና ከልጅ ፊት እንደ አይነት ቪዲዮ አትስሩ። የምሬን ነው። እናንተ ደግሞ እንደዚህ እንደ ማናቸውም ዩቱበሮች ወጣ ብላችሁ አትሰሩም። እዛችሁ ቤታችሁ የተዟዘራችሁ ነው የምትሰሩት ቪዲዮ። በእርግጥ ልጅ አሳዳጊ ስለሆናችሁ ነው። እንደ ማናቸውም ሰው ላጣርላችሁም። ልጅ ወልዶ የሚያሳድግ ሰው ያውቀዋል። ልጅ እንዴት ማሰሪያ እንደሆነ፣ ልጅ ስትወልዱ እንዴት እስረኛ እንደምትሆኑ ወልዶ ያሳደገ ሰው ያውቀዋል። በዚህ እንኳን አልፈርድባችሁም። ግን እዛውም ቢሆንም በቃ እንደስተዛሬያችሁ ፍርሽርሽ አድርጋችሁ እየተሳሳቃችሁ ቪዲዮ ብትሰሩ ደስ ይላል፣ ይታያል ማለት ነው። እና ይሄንኑ ለማየት ነው። ነገ ደግሞ በምን አይነት ቪዲዮ ይመጣሉ እኛም ወደ እናንተ የምናቀርበው ይሆናል። ውድ ተመልካቾቼ እንግዲህ ለዛሬ እዚሁ ይበቃኛል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረሕመቱላህ ወበረካቱ።